አቤት ሰዓቴ ተበላሸብኝ ምን ይሁን ችግሩ እሺ እንዴው ባትሪ ምናምን ሊሆን ይችላል እኔ እንጃ አላወኩም እኮ ከፍተንየው ይቻላል አይደል እሺ ከፍተንየውና ያለው ነገር እናየዋለን ችግር እስቲ ባትያው የቀጠሮ ሰዓት እኮ ረፈደብኝ ሰዓቴን ይያያው አዎ ሰዓት ረፈደብኝ አዎ ስለዚህ እናስተካክለዋ አዎ እሺ የባትሪ ጉዳይ መስለኛል አዎ የባትሪ ድጋሚ ነው ባትሪ ይቀየራል እሺ እኮ ያደረግለት ማለት አዲስ ባትሪ ደስ ይለኛል እንዴ እሺ ለሌላ ጊዜ ውሃ ምናምን እንዳታስገቢ ውሃ ሊያበላሽ ይችላል ያው ሰዓት አጄን ስታጣም ምናምን አዎ ይሰራል በቃ ባትሪ ነበር ችግሩ ማለት ነው አይ እናንተ ባትኖሩ ምን ይውጠን ነበር ግድ ነው ባለሙያማ መኖር አለ እውነት ነው ባለሙያማ ግድ ነው እዚህ ብሔራዊ አካባቢ ነው ከድሮ ጀምሮ የሚሰሩ ሰው አሉ ምናምን ተብዬ ከዚህ በፊት አንድ ሰዓት አሰርቾት ነበር ዛሬ ደግሞ የራሴ ሰዓት ሲበላሽብኝ ወደ እርሶ መጣሁ ትዛሉኝ ማለት እኔ ከልጅነት ጀምሮ እዚህ ነው የምሰራው ከልጅነት የሰራው እዚህ ነው ያደኩም እዚህ ከዚህ ሰፈር ውጪ አላውቅም ስንት አመት ሆኖ እዚህ ሲሰሩ ከ1985 ጀምሮ ወይኔ እኔ ካልተወለድኩ ታዲያ ደስ ይላል እንጂ 1985 እንዴ ታዲያ ቤተሰብ አለ እኔ አራት ልጆች አባት ነኝ ልጆች ያስተምር ዶክተር ልጅ አለች የጎረምሳ ልጆች አሉ እኔ ቅድስት እባላለሁ እርሶ ማን ይባላል ከተማ ዘርጋ የአራት ልጆች አባት ነኝ ሴት ህክምና ባለሙያ ሴት ልጅ አለች ዶክተር በዚህ ስራ ነው ያሳደጓቸው በዚህ በቃ እኔ በቃ ልጅነት ጀምሮ ሌላ ሰፈር አላውቅም እዚህ ሰራሁ እዚህ አረጀሁ በቃ ሌላ ነገር ሰፈርም አላውቅም ሰዓትን በተያያዘ በጣም ብዙ ታሪክ እንዳለው ታስባለህ ሰዓት መጀመሪያ እኔ ነጋዴ ነበርኩ እዚህ ጋር መደረደር እንደዚህ ሚሸጥና መነጽር ሰዓት ነበር የሚደረደረው አሁን የዛሬ አመት አካባቢ ነው ኮሪደር ከመጣ በኋላ ያው ስለማይቻል እዚያ በኮሪደር ያው በትንሹ አድርጌ ደንበኞችን እየተባበኩ ሰራለሁ አሁን ጎን ለጎን ነበር የሚያስኬዱት መስራቱንም መሸጡንም ነበር የሚያደርጉት እኔ ፍቃድም አለኝ ሙሉ ፍቃድ አለኝ በዚህም ሆኖ ማለት ነው ሰዓት ሲሰሩ መስራት ሲጀምሩ የነበረበትን ጊዜ ያስታውሱታል ሰዓት ከዚህ ከ10 አመት በኋላ ነው የጀመርኩት እንጂ ሽያጭ ላይ ነበር የምሰራው አብዛኛው ሽያጭ ላይ ነበር የምጠቀመው አሁን ከዛ በኋላ ጎን ለጎን ያው ወደ ቴክኒኩን ስራ ገባሁና ወደ ሰዓት ጥገና ምን ገባሁ በጣም የሚያስታውሱት የማይዘነጉት የሰራውት ሰዓት ብለው የሚያስቡት ምን ሰዓት እኔ ብዙ ሰው እሰራለሁ ስፖርተኞችም አሰልጣኞችም ሁሉም እሰራላቸዋለሁ አልፎ ያው ስራ ማድጋ ቢሆን ይመጣሉ እነሱ እና ብዙ ሰዎች የራጮችና አሰልጣኞች ሰርቻለሁ ጥገና ያካሄዱለት የሰሩት ሰዓት አለ አይደል የማይረሱት የሰዓት አይነት ሰዓት ማለት ያው ስራው 100% ያው እኩል አይመጣል አንዱ ጥሩ ሰራው እስቲ አንቺ ደክመሽ ሲሰሪ አንዱ ደግሞ ትክክል ላይ ይመጣልሽ ይችላል እዛን ሰዓት አንዳንዴ ያልሆነን ስም ይሰጥሻል እኔ በዚህ አካባቢ ላይ ጥሩ ስም ነው ያለኝ አዎ እሱ እውነት ነው ጥሩ ስም ስላለዎትማ ነው እኔም ዛሬ የመጣሁት ሰዓት ጥሩ ስም አለ በዚህ አካባቢ ከዛ ውጪ ግን አሁን በጣም ብዙ አይነት ሰዓቶች አሉ አይደል በጣም የተለያየ ሰዓት ነው የሚመጡት ራዲዮ አይነት ሰዓቶች ይመጣሉ እነሱ ያው ከዋና ከባለቤቱ ጋር ተነጋግረሽ ምክንያቱም መጀመሪያ ከመድፈሩ በፊት አንቺ ደግሞ ያ ከዛ ሰውዬ መግባባት አለብሽ ማለት ሰዓቱ እንዳይበላሽበት ማለት ተጠያቂነትም ስላለበት አሁን ማልችለው ስራው ከሆነ ለምን እኔ መጀመሪያ ከባለቤቱ ጋር ተግባብተን የኔን እንደዚህ ቢሆን ይሻላል በሚል ከተግባባን ማይሰራ ስራ የለም ቀላ ዋናው መግባባቱን ከባለቤቱ በፊት ዲስኮ የሚባል ሰዓት ነበር አሉ ካሲዮ ዲስኮ በጣም ተወዳጅ እሱ ሰዓት አድርገውታል እርሶ እንዴ በጣም ሰራቸው ነው አሁን ጠፍተው ነው እንጂ ካሲዮ ነው የሚባል ዲስኮ ነው እንደ ካሲዮ ነው ኦኬ አሁንም አልፎ ድሬዳዋ አካባቢ ነው አብዛኛው የሚኖረው እዚህ ለማው አለ ግን ወይ ትንሽ ስለተወደደ ያኔ አመቴ ነው ከስራ እንትን ማለት እንትን ካል ብዙም አሁን ንግዱ ላይ እንትን አይደለም በቴክኒክ ስራ ነው አዘውትሮ ቴክኒክ ስራው ላይ አይ ነው ማዘነበለው እንደው ሰዓት ከሰዓት መቁጠሪያነቱ በላይ እርሶ ጊዜን ዘመንን የሚያሳይ ነገር ነው አይደል ከሰዓትነት ከጊዜ መቁጠሪያነቱ በላይ ሰዓትን እንዴት ያዩታል እርሶ እንዴ ሰዓትማ አሁን እንደው የቀነሰ አሁን ነው ለምን አሁን ሁሉም ነገር ኤሌክትሮኒክ ሰዓት ላይ ያለ መኪና ላይ ብትሄድ የቤት ዕቃ ላይ በማንኛውም ሰዓት አሁን እንደው እንትን ብሎ ነበር አሁን አንደ በኮሮና ጊዜ አሁን ለምሳሌ ሰዓት ማሰር ሁሉ ተትወ ነበር አሁን ግን መልሶ ተነሳ ሰዓት ማሰር ደግሞ አሁን መልሶ ጀምሯል የኛ ደግሞ ሰዓት ደግሞ አሁን እኔም ባልሸጥም ሌላ ቦታ ሲሸጥ ቴክኒካል ስራ ወደዚህ ይመጣል በመቀነስ ባትሪ በመቀየር ወደ እኔ ይመጣል አልፏል በጣም በዚህ ዘመን ሰዓት በጣም ሰው ያደርግ ነበር እንደውም አንዳንድ ዘመን ላይ
ሰው ልብሱን ሁላ ሰብስቦ ነበር የሚሄደው ሰዓቱ እንዲታይለት ይባላል። እሱን ዘመን ያስታውሱት እንዴት ታዲያ ጆን ትራን ነበር። አሁን እኔ ጸጉሬ በጣም እዚህ ድረስ ነው። ጆን ትራን ነበር ልክ እንደሱ ማለት ሰዓት ያሰረ ሰው ማለት በቃ እንደ ፋሽን ነበር። መቼ ነበር እሱ ጊዜ? በዛው አሁን በነገርኩሽ ሰዓት በ1985 86 አካባቢ ከፋሽን ነበር እንዳልሽው እጅ ተጠቅሎ ምናምን ሰዓት እንዲታይ ከና አፍሮ ጋር በተለ ደስ ይላል። ያሳለፍነው ነገሮች ያጠሩና በእኛ ጊዜ እንግዲህ በጣም እርሶን ያገኘ ነው። እንደርሱ አይነትም ደግሞ የሆኑ የተለያዩ ቦታዎች ላይ ሰዓትም ሌሎች ነገሮችን የሚጠግኑልን ሰዎች አሉ። እርሶ ልጆቹን የሰዓት ጥገናን ስራ አላስተማሩ? የሆነ ሙከራ አድርጌ ነበር። ይመጡ ነበር ያግዙኝም ነበር። በልጅነታቸው ነው? በልጅና አንዳንድ ነገር አሁን መርካቶ ቃል ገዛ ስለ የዛን ጊዜ ሰፊ ስራ ስለምሰራ እነሱ ይመጡ ነበር። ግን አሁን ወንድ ልጄ አሁን ወደ ሹፍርና ዝም ብሎ ሹፍርና ነው የምሰራው። አንደኛ ተማሪ ነው ተግባራት። አሁን ወደዚህ ብዙ ማያዘ ነበር ማለት ቴክኒካል ደግሞ ነገር ተጠያቂነት ስላለው ብዙም ወደዛ ፎከስ እንድታደርጊ አንተ አይሰጥ ኃላፊነት ስላለው ማለት ነው። አንድ ሰው ቢበላሽበት በጣም ጭንቀት ነው። አንቺ በቃ ራስሽ ቴክኒካል ነገር ያው ዞሮ ዞሮ ቀስ ተብሎ የሚለመድ ነገር ነው። ያ ቀስ ተብሎ በሂደት የሚለመድ ነገር ስለሆነ ያው ለወደፊቱ ምናልባት እግዚአብሔር ከፈቀደ አንድ ሰው ተተኪ ያመጣለው ብዬ ገምታለሁ። ተስፋ እናደርጋለን። ሌላ ሰው እንደው እንዲሁ ዝም ብሎ እንደኔ መጥቶ ሰዓት መስራት እስቲ አስለምዱኝ ብሎ የመጣ ሰው የለም? ምንም ችግር የለውም። ምን ችግር አለ? ታሳያለሽ አለ ብዙ ሰው አለ። አሳያቸዋለሁ። መፍቻ ሁሉን ገዝቼ እሰጣላቸዋለሁ። ለምን አንዳንዴ አሁን ከውጪ ባትሪ ምናምን ይዘው ስለሚመጡ እኛን ቀይራ እንደዚህ ኧረ ችግር የለም ይሄ ምን ችግር አለ? መፍቻ ሁሉን ገዝቼ እሰጣቸዋለሁ። የመነጽር መፍቻዎች አሁን በጣም ሲቸገሩ አሁን ለምሳሌ መነጽር የዓይን ጉዳይ የብርሃን ጉዳይ ነው። እንዳይቸገሩ መፍቻዎች አሉ። እንደዚህ አሁን አሜሪካ የሚባሉ መፍቻዎች እነሱ እረዳቸዋለሁ። ምን ችግር የለም። ሙያ ማዝ መጣ አሁንም ጠባረክባ አሳኪዋል ምኑ ተበላሽቶ ነው? እየደረቀች ደንበኛዬ ነው። ቋሚ ደንበኛዬ ነው። ስንት ዓመት? ብዙ ጊዜ ይሄን ሰዓት ራስ ብዙ ጊዜ ነው የሰራው። ከኔ ቤተኛ ነው ዘ ቤተሰብ በቃ እሺ። እና የረጅም ጊዜ ደንበኛ አለው። አሁን ነገርኩሽ እኮ እዚህ ጋር ስንት ዓመት ነው ስላደውክ እኔ እሱ አሁን ሰዓት ሲያሰራት አንድ 2 ዓመት ይሆናል ማለት የቤተሰቡን አንድ ፋልፎ ይዞ ይመጣል። የቤተሰቡ ሰዓት ምናምን ያ ቴክኒካል ነገር አምነሽ የሌላ ሰው አትሰጪ። የምታውቂው ሰው ይሻላል ለተጠያቂነት ስላለው ማለት ነው። አሁን ቢበላሽበት የከፈለበት ገንዘብ ነው ግዴታ ነው። እኔ ደግሞ ማስተካከል ያ ጭቅጭቅ ያመጣም ማለት ነው። እሱ ግን እንዴት ለመዱ ሰዓት መጠገን? እሱ አንዳንድ ጓደኞችም ነበሩ ወደ ጎጃም በረንዳም አንድ ጓደኛዬም ነበር እዚህ ጋር ድሮ ሱቅ ነገር እሱ መጀመሪያ ስራ አይቼ ነው። ከዛ እሱ ሌላ ቦታ ሱቅ ወደ ሞባይል ጥገና ሲሄድ የሱ ቦታ ደግሞ እሱን ተተካውና አንዳንድ በዚህ ኢትዮጵያ ሆቴልም አለ ሰለሞን የሚባል የሱን ደንበኞች ወደዚህ ላከልኝ። ይልጫዋል ልክ እንደኔ ሆናችሁ የሚያገለግላችሁ እሱ ነው ብሎ የሱን ደንበኞች ሙሉ እኔ ጋነስ እነሱ ወደ ሌላ ስልከት ሲሉ ማለት ነው። እሺ ሰዓት ያለቀ ተሰራ። የባትሪ ችግር ነበረ። እየቆጠረች ነው እየቆጠረ ነው። በጣም ነው የማመሰግነው። ስንት ልክፈል ታዲያ? ባትሪ ነው የተቀየረልኝ። ስንት ልክፈል? ባትሪ ነው የገባው። እሺ ካለ 50 ብር ይበቃል። 50 ብር? እሺ 50 ብር። እርሶ ባይኖሩ ይሄን ሰዓት ጥየው ነበር። በቃ ውሃ በተቻለ መጠን ውሃ ምናምን አለማስገባት ነው። ውሃ ሲገባ አይወድም። እሺ እጄን ስታጠብ እየነካው ምናምን ነው የሚበላሽው አይደል? ውሃ አለማስገባት ውሃ ሲገባ ጥሩ አይነት። እሺ ያበላሽብሽ። እሺ እና አመሰግናለሁ። እሺ ሻይ ቡና ብጋብዞት ደስ ይለኛል። ደግሞ ትንሽ ብንጫወት ይቻላል። ምን ችግር አለ? እሺ ስለዚህ ይሄ ማንንም አይነካውም ማለት እዚህ ጋር ቢቀመጥ የእርሶ ቦታ ነው። ያው ችግር ይገባል። ወደ ውስጥ ቢገባ ችግር የለም። የዘመድ ቤት ነው። ችግር የለም። እሺ እኔ ምላት ጋሼ በስራ አጋጣሚ እንግዲህ የተለያዩ ሰዎች ያጋጥማሉ። የማይረሱት ሰዓት ሲጠግኑ የማይረሱት ገጠመኝ የማይረሳው ጠገኝ አንድ ሰውዬ 3 ሰዓት ሰጥቶኝ 3 ሰዓቶች ሰጥቶኝ እሺ አጋጣሚ ወደዚህ ፊት ለፊት ባንክ ቤት ሲሄድ ለካ ኪሴ ቀዳዳ ነው እዚህ 3 ሰዓት ይጠፋል። እኔ ደግሞ ባንክ ቤት ገንዘብ ላወጣ ሲሄድ ሰውዬ ይመጣብኛል እንደላል ለካ መንገደኛ ይዞት ሄዷል። ሰዓት 3 ሰዓት ሰውዬ ከዛ በኋላ ቀውጥ ያደረገኝ
የሰዓቶች ከውጭ ከጀርመን የመጡ ናቸው ምናምን አረጋሽ ያላየሁም አሁን አይደለም በ5 ደቂቃ እንደዚህ አይነት ነገር ማለት ነው ከዛ አካባቢ ሰራ ይሄ አንድ ቀን ተከተፈጥሮም እንደዚህ ነገር ሆኖበት አያውቅም አጋጣሚ ከዛ እንዲህ ስንነጋገር አንድ ሰው የባክ ካንተ ነው ወደቀ ብሎ ይዞ ያልመጣ ሰዓት ወይኔ በቃ እንደደነገጥኩ የዛን ቀን በቃ ድንግጥ ነው አልኩኝ አንደኛ መልካም ሰው ነው አንደኛ ነው ሰዓት ጠፍቶብኝ አያውቅም የሰው ንብረት ጠፍቶብኛል በጥንቃቄ ነው የባለ ሆቴሉ የዘመዴ ቤት ስለሆነ ለማስቀምጠን ችግር የለብኝም እና ሰውዬ እንደዛ ሰዓት እንደ እግዚአብሔር ሆኖ ያ ሰውዬ በቃ ባይሰጠኝ ነው ከዛ ሰውዬ በጣም ጭቅጭቅ ደግሞ ስራው እንደዚህ አይነት ነገር ላይ እምነት ይፈልጋል እውነት ነው በጣም ሰው አደራ ጥሎብሽ ነው የሚሄደው እውነት ነው አንቺ ደግሞ በእምነት የበለጠ ተገኝተሽ አንቺም ተጠቃሚ ያደርጋል ደግሞ ስራው በሰው ጥሩ ደግሞ አንድ ሰው እምነት ከጎደለብኝ ብሎ ካሰበ ሌላ ሰው እንዲቀር ያደርጋል ስራው ሌላ በሙሉ ያበላሽብሻል ጥሩ ስም ካለሽ ያው ሰው ያስራሰው ጥሩ ነው ማንኛውም ፊልድ ስራ ላይ ማለት ነው እውነት መልካም ስራ ከሰራ ሰው ይመጣ ሰው በሰው ነው እንትኑ የእርሶ መልካምነት ነው እኮ ሰዓቱ ተመልሶ እንዲመጣ ያደረገው አሁን ያን ነገርኩሽ እኮ ከልጅነት ጀምሮ ያደኩበት ሰው ስለሆነ እንዲህ ለእንትን አይደለ እኔ አብዛኛውን ጊዜ በመልካም አሰራር ነው የምሰራላችሁ ባይኖርም ችግር ባይከፍልም በትንሽ ነገር ነው አገልግሎት የምሰጣችሁ የናክል መጎዳት ሰውም አይደለም እርሶ ግን ሰዓት ያደርጋሉ እንዴ እኔ አደርጋለሁ ስፖርተኛ ስለሆነ የስፖርት ሰዓት ነው የስፖርተኛ ራጭለኛ ማለት እሑድ ቀን እዚህ ቸርቸር እንሮጣለን ደስ ይለኛል ስፖርት ማለት ስለዚህ ከሰዓት መስራት ውጪ ሌላኛው እንደ ልምድ የሚጠቀሙት ወይ ደስ ብሎት የሚያደርጉት ነገር ያ ማለት አሁን የስራ ሰዓት ሲሆን ያው ኖርማል ሰዓት ነው ማለት ያው አንዳንዴ ከቤተሰብ ጋር ስትገናኝ ፕሮቶኮል ደግሞ አሁን የራስ ካሲዮ ነው ውድ ሰዓት ነው ካሲዮ ነው የሚባለው የራጭ ሰዓትም አይቼው አላውቅም ይሄንን ሰዓት በጣም አትየት በጣም ምርጥ ሰዓት ቆንጆ ሰዓት ደስ ይላል በጣም ደስ ይላል ደግሞ ይሄን ሰፈር ከለመሽ ደግሞ ሌላ ቦታ ስራም ያለም አይመስልም ለጋራ አካባቢ በጣም ደስ የሚል ሰፈር አንደኛ ጨዋ ሰፈር ነው ጨዋ ሰው ነው ያለው ሁሉም እየተማረ ነው እውነት ነው የት ነው ሰፈሩ መኖሪያ እኔ ኮልፌ አካባቢ ማሰልጠኛ አካባቢ ከኮልፌ እዚህ ድረስ ነው የሚመጡት እዛ ነው ማለት ብዙም ሩቅ እኮ አይደለም ዛሬ ሩቅ አይደለም እንዴ ሰው የሚል እውነት ነው እኛ እንኳን ስራ የምንሰራው ከአዲስ አበባ ጫፍ እየመጣን ነው እውነት ነው ልክ ነው በቃ የሰፈር ስለለመድኩ እኔ ባልሰራም ረግጬ ማለፍ አለብኝ ልምድ እኮ አይለቅም አይደል በቃ ነገርኩሽ ቅድም እኮ ጨዋ ሰፈር ነው በቃ ሰው ሁሉም የተማረ ነው ጨዋ ከጨዋ ሰው ከዋልሽ አንድ አይምሮሽ አንቺ ጨዋ ይሆናል እውነት ዋናው እሱ ነው የሚፈልግ በጣም መልካም ሰው ነው ስላወሩኝ በጣም ደስ ብሎኛል እኔ ራሱ ስለ ሰዓት ራሱ ብዙ አውቄያለሁ የማይዘነጓድ እስቲ የሰዓት ውድ የሚባሉ ሰዓቶችን ንገሩ ራዶ ነው ሰዓት ራዶ አሁን ራዶ የሚባል የሚሸጠው አብዛኛውን ጊዜ ሳቢት የሚባል አደሬዎች አሉ እነሱ ጋር ነው ውድ ሰዓቶች አሉ እኔም አሁን ሰብ በሚጠይቀኝ ሰዓት እንደ ኦሪጂናል ነገር ስፈልገው እነሱ ጋር ነው የምልህ እባክዎት ይግቡ እሺ እንዴት ናችሁ ሃይ ሚኪ እንዴት ነህ ደህና ነህ ሚኪ ሰላም እንዴት አለ ሰላም እባክህ እስቲ ለእሳቸው የሚሆን ነገር ፈልግልኝ እሺ ይቻላል እሺ ልምረጥ አንድ ላይ ይቻላል እዚህ ጋር አስቀምጥ ልምረጥ እንዴሱ ወዳጄ እኮ ነው ደንበኛዬ ነው ያው ሳሰር ነኝ እንዴ እሺ ምረጥልኝ ምን ሆነሽ ጨረሽ ደንበኛው እንዴ ነግሬሻለሁ እኮ የሚገርም ነው እሺ ምረጥልኝ ያደረከው ሰዓት እሳቸው የጠገሩት ታዲያ አይ አጋጣሚ ሆኖ አልተበላሽ ሲበላሽ ግን ቀጥታ ሳቸው በእውነት ዋው የሚገርም አጋጣሚ ነው እኔ እኮ ድንገት ነው ይዣቸው የመጣሁት በጣም ደስ ይላል ጥሩ አጋጣሚ ስለዚህ የሚሆናቸው ነገር እባክህ እሺ
በጣም ቆንጆ ከለሩ ሲለብሰን ነው ሷና አንድ ጊዜ ሙሉ ለብሰን ነው በጣም ነው ያማረቡት እስቲ ወረዛ ዋው በጣም ነው የሚያምረው ቆንጆ ሱፍ ነው እውነት ምርጫ በቃ አንደኛ አምሮቦታል በጣም ምን ተሰማውት እንዴ ጠብቀው ነበር ይሄን አልጠበቁ እውነት ከዚህ በላይ ነው የሚገባችሁ በያስባለሁኝ በተለይ ይሄ ድንገት ትንንሽ ነገሮች ብለን ምናስባቸውን ግን ትልልቅ የሆኑ ነገሮችን የምትሰሩልን የምታገለግሉን ሰዎች ብዙ ነገር ይገባቸዋል ዛሬ እንግዲህ እርሶን ለማመስገን አስበን ነው እዚህ ድረስ ይዘኑት የመጣ ነውና አምሮቦታል ማለት ፈልጋለሁ በዚህ አጋጣሚ እንዲ ደግሞ ቆንጆ ሱፍ ያለበሱት ሸበሌ ሙሉ ልብስ ነው እሱንም በጣም ማመስገን እንፈልጋለን እኔ ምድለኛ ነኝ እንግዲህ ለዚህ ተገባሽ በመሆኔ ኤንቢሲ አመሰግናለሁ እሺ እናመሰግናለን በጣም መልካም የሥራ ዘመን ይሁንልዎት ገና ከዚህ በኋላ የብዙ ሰዎችን ሰዓት እንደሚጠግኑ እርግጠኛ ነኝ ለሌላ ሰው ደግሞ ስራዎትን አስተላልፉ ተተኪ አፍርታ ስፖንሰር ጥሩ ያ መልካም ስራ ያሸልማል ዞሮ እኔ በዚህ አምናለሁ እኔም አንዱ እድለኛ በመሆኔ ደስተኛ ነኝ ሸበሌም በዚህ ልብስ ቤት በጣም አመሰግናለሁ አንቺን ጎበስ ጋዜጠኛ ነሽ እኔ ለስብዙም ሰበብ እንደዚህ አይነት ነገር እንትን ብሎኝ ነበር ብዙም አይደለም ግን ሴት ልጅ ስለሆንሽ ነው ኦኬ ስራሽ እንድትመረታች ያቺ ማንንም እንቢ ብለው ቆይተው ከኔ ጋር ሲሆን አብዛኛው ጋዜጠኞች ጓደኞቼ ናቸው እዚህ ማካባቢ ያለው መሰራበት ቦታ ላይ ቅርቤም ናቸው እነሱ አንቺ ደግሞ በዚህ ትልቅ ነገር ደግሞ እዚህ ጋር ማቅረብሽ እድለኛ እኔ በጣም እድለኛ ነኝ አመሰግናለሁ በጣም ሰላም ያዋሉ እሺ